በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነሐሴ 1 ቀን 2018 ዓመተ ምህረት የየካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን የሚያሰራውን ቤተ ሰሊሆም አጠቃላይ ሆስፒታል ህንፃ ግንባታን አስመልክቶ የተሰጠ ጋዜጣዊ መግለጫ። ከሁሉ አስቀድመን እግዚአብሔር አምላካችን ለ2018 ዓመተ ምህረት ጾመ ፍልሰታ ለማርያም ሁላችንንም በሰላምና በጤና ስላደረሰን እናመሰግነዋለን። የተከበራችሁ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ካህናትና ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ምእመናን ወጣቶች፣ በሀገር ውስጥና በውጭ ሀገር የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች እንዲሁም ይህን መልእክት ለመላው ዓለም ለማስተላለፍ የተገኛችው የሚዲያ አካላት በሙሉ በእግዚአብሔር ስም የከበረ ሰላምታችንን ጥንታዊና ታሪካዊ ከሆነው ከየካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን እናቀርብላችኋለን። የመልእክቱ መግቢያ መሪ ጥቅስ በሂሩተ ጻድቃን ተረት ሀገር በጻድቃን ልማት ከተማ ደስ ይላታል። መጽሐፈ ምሳሌ ምዕራፍ 11 ቁጥር 10። እግዚአብሔር በንጉሡ በሶሎሞን ላይ አድሮ የተናገረውን መነሻ በማድረግ ልማት ለቤተ ክርስቲያን፣ ልማት ለሀገር፣ ልማት ለማህበረሰብ አስፈላጊ መሆኑን በማሰብ በአዲስ አበባ ሀገረ ስብከት በየካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን ለሚገነባው ቤተ ሰሊሆም ጠቅላላ ሆስፒታል የህንፃ ግንባታ የገቢ ማሰባሰቢያ የቀጥታ ስርጭት መርሃ ግብር የተዘጋጀውን ጋዜጣዊ መግለጫ በንባብ አሰማለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ታሪካዊ ዳራና የልማት መነሻ ከአክሱም ዘመነ መንግስት በቅዱስ አባ ሰላማ ዘመን የጀመረውና ከ1600 ዓመታት በላይ የዘለቀው የየካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን ታሪክ የኢትዮጵያን ጥንታዊነትና የአዲስ አበባ ከተማን አመሰራረት የሚተርክ ሕያው ቅርስ ነው። ይህ ታሪካዊ ደብር በቅዱሳን ነገሥታት አብርሃ ወአጽብሃ በዳግማዊ አጼ ምኒልክና በንግሥት ጣይቱ እንዲሁም በንግሥተ ነገሥታት ዘውዲቱ በቀዳማዊ ኃይለ ሥላሴ ዘመነ መንግስት በርካታ የታሪክና የፈተና ምዕራፎችን አልፎ ዛሬ ላይ ደርሷል። ደብሩ ከሃይማኖታዊ አገልግሎቱ ባሻገር የአዲስ አበባ የመጀመሪያው የቀብር ቦታ በመሆኑ የሊቃውንቱና የካህናቱ እንዲሁም የታላቁ ሐኪም ወርቅነህ እሸቴን የኢትዮጵያ ታላላቅ ጄኔራሎችና ፊታውራሪዎችን አጽም በክብር ማረፊያ ሆኗል። የጸሎትና ማህበራዊ አገልግሎት እንዲሁም ለአካባቢው አብያተ ክርስቲያናት መመስረት ባደረገው ከፍተኛ አስተዋጽኦ ይታወቃል። ዛሬ ይህ ታሪካዊ ደብር ጥንታዊ ታሪኩንና መንፈሳዊ ታላቅነቱን በዘመናዊ ማህበራዊ ልማት ለመድገም አካላዊ ፈውስን በሳይንሳዊ ሕክምና የመንፈሳዊ ፈውስን በጸሎትና በጠበል የሚያዋህድ ታላቅ የልማት ፕሮጀክት ይፋ አድርጓል። የሆስፒታሉ ይዘት ራዕይና ሰብአዊ ተልእኮ ቤተ ክርስቲያኑ ባለ 15 ወለል ማለትም 2 ቤዝመንት ግራውንድ 12 ወለል የሆነው ቤተ ሰሊሆም ጠቅላላ ሆስፒታል ህንፃ ግንባታ የጀመረ ሲሆን
የመጀመሪያውን ምዕራፍ የመሰረት ቁፋሮና የአፈር ናዳ መከላከያ ወይም ሾሪንግ ስራ በማጠናቀቅ ላይ ይገኛል። ይህ በ1000 ካሬ ሜትር ቦታ ላይ የሚያርፈውና ባለ 250 የህሙማን ሕክምና መስጫ አልጋ አቅም የሚኖረው ዘመናዊ ሆስፒታል የተመላላሽ ክሊኒኮችን፣ የጽኑ ሕክምና ወይም አይሲዩ፣ የቀዶ ጥገና ክፍሎችን እንዲሁም ለእናቶችና ሕፃናት ጤና፣ ለልብ ሕክምናና ለተላላፊ በሽታዎች መከላከያ የሚሆን ልዩ ልዩ ማዕከላትን ያካትታል። ተቋሙ የጤና አጠባበቅን እንደ ንግድ ሳይሆን እንደ ሰብአዊና መንፈሳዊ አገልግሎት በመመልከት ለሁሉም የማህበረሰብ አካላት በሙሉ ጥራት ያለው ተደራሽና አቅምን ያገናዘበ የሕክምና አገልግሎት ያቀርባል። የግንባታ ወጪና የገቢ ማሰባሰቢያ ጥሪ። በህንፃ ባለሙያዎች ጥናት መሰረት ለህንፃ ግንባታው አጠቃላይ ወጪ ብር 405 ሚሊዮን 40 ሺህ ብር እንደሚሆን ተገምቷል። ይህ ወጪ በየጊዜው በሚታየው የዋጋ ንረት ምክንያት ሊጨምር እንደሚችልም ይታሰባል። ይህንን ከፍተኛ ወጪ ለመሸፈንና ቀጣዩን ወሳኝ የግንባታ ምዕራፍ ለመጀመር ቤተ ክርስቲያኑ በአገር ውስጥና በውጭ አገር የሚኖሩ ምእመናንን፣ የንግዱን ማህበረሰብና የልማት አጋሮችን ያሳተፈ የሀብት ማሰባሰቢያ ስልት ቀይሷል። የደብሩ ሰበካ ጉባኤና የልማት ኮሚቴ ምእመናን በስጦታቸው ከእግዚአብሔር የሚያገኙትን በረከት በማሰብ ይህ ታላቅ የማህበራዊና የጤና ልማት ፕሮጀክት ፍጻሜ እንዲያገኝ የዓላማው ደጋፊዎች ሁሉ የእርዳታ እጃቸውን እንዲዘረጉና አሻራቸውን እንዲያኖሩ በሊቀ መላእክት በቅዱስ ሚካኤል ስም እንማጸናለን ሲል ጥሪውን ያስተላልፋል። የገቢ ማሰባሰቢያ መርሃ ግብር ቀን ነሐሴ 8፣ 9 እና 10 ቀን 2018 ዓመተ ምህረት ሰዓት ከምሽቱ 12 ሰዓት ጀምሮ ቦታ በየካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን። ታዳሚዎች የቤተ ክርስቲያኗ የበላይ መሪዎች፣ የልማት ኮሚቴ አባላት፣ ጥሪ የተደረገላቸው እንግዶች፣ ታዋቂ ግለሰቦችና የሚዲያ ባለሙያዎች። የገቢ ማሰባሰቢያ የባንክ አማራጮች የኢትዮጵያ ንግድ ባንክ ሂሳብ ቁጥር 10000764087 አጭር ቁጥር 1227። አባይ ባንክ ሂሳብ ቁጥር አጭር ቁጥር 1227። አዋሽ ባንክ ሂሳብ ቁጥር 013 52 17 84 58 66 01። ስዊፍት ኮድ አዊንታ ወገን ፈንድ። ለተጨማሪ መረጃ በስልክ ቁጥር 0945 88 11 88 እና 0945 77 11 88 እንደዚሁም በቤተ ክርስቲያኑ ኢሜል አድራሻ እርዳታችሁን እንድትለግሱ የየካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን ሰበካ ጉባኤና ልማት ኮሚቴ፣ ማህበረ ካህናትና ማህበረ ምእመናን መልእክታቸውን ያስተላልፋሉ። ወስብሐት ለእግዚአብሔር። እንደተጀመረው እንዳሰብነው የጸሎት ጊዜ ነው፣ የሱባኤ ጊዜ ነውና የሚመናን ልቦና ራርቶልን እግዚአብሔር እንዳሰብነው ተከናውኖልን የተጀመረው የቤተሰሊሆም አጠቃላይ ሆስፒታል ለፍጻሜ በቅቶ እንድናይና ለተያዘለት ዓላማ አገልግሎት እንዲያከናውን አምላካችን እግዚአብሔር እሱ በቸርነቱ ይርዳል። ሁሉ በሱ ፈቃድ ነው፣ በጸሎት በምህላ የተጀመረ ነውና ያለሱ ምንም ስራ አንሰራምና እሱን መሪ ፍትሐ አውራሪ አምላካችንን እግዚአብሔር
ቅዱስ ሚካኤልን እመቤታችንን ቅድስት ድንግል ማርያም በጸሎት በምልጃ እንድታግዘን በመማፀን የተጀመረ ነውና ስራውን ተፈጽሞ ለማየት እንድንችል አምላካችን እግዚአብሔር ወሰን በሌለው ቸርነቱ ይርዳን። በሰጣችሁ ስጦታ እጥፍ አድርጎ እግዚአብሔር አምላካችን ቤታችሁን፣ ሕይወታችሁን፣ ኑሯችሁን እግዚአብሔር ይባርክ ይቀድስ። የጀመርነውን የሱባኤ ጊዜ በሰላም አስጀምሮ በሰላም አስፈጽሞ ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ድንግል ማርያም የትንሣኤ የዕርገት በዓል በሰላም እንዲያደርሰን ሀገራችንን ኢትዮጵያን ጽኑ ሰላም እንዲያደርግልን በመላው ዓለም ላሉ ምእመናን በሙሉ ሰላሙን እግዚአብሔር እንዲያድልልን የታመሙትን እንዲፈውስልን የተቸገሩትን እንዲረዳልን ያዘኑትን እንዲያጽናናልን ሕፃናቱን በጥበብና በእውቀት እንዲያሳድግልን ወርሃ ክረምቱንም እንዲባርክልን ሊቀድስልን ቅዱስ ፈቃዱ እንዲሆን ቅዱስና አሸናፊ የሆነውን ስሙን እንዲህ እያልን እናመሰግናለን። ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። አንቺ ጋር ሆና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ በደልን ይቅር የሚል ኃጢአትን የሚያስተሰርይ ስልጣነ ክህነትን ለአባቶቻችን ለሐዋርያት የሰጠ ከልጅነት እስከ እውቀት የሰራነውን በደል ኃጢአት በቸርነቱ ይቅር ይበለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ ቅዱስ ስፍራ የተሰበሰባችሁ ወንዶችም ሴቶችም በውጭም በውስጥም ያላችሁ ከኃጢአት የተፈታችሁ ነፃ የወጣችሁ ሁኑ። እኔንም እናንተንም ቸር ነውና በቸርነቱ መሐሪ ነውና በምሕረቱ ለጋስ ነውና በለጋስነቱ ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ስለ እናቱ ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ድንግል ማርያም ብሎ ይቅር ይለን ዘንድ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ኃጢአትን የምታስተሰርይ በደልን ሁሉ ይቅር የምትል አበሳን የምትደመስስ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እንደ ቸርነት መጠን የኔንም የወገኖቼንም ሁሉ ኃጢአት ይቅር በል። የማይሰራ ኃጢአት እግዚአብሔር ይፍታ። የእግዚአብሔር ሰላም ከሁላችን ጋር ይሁን። እግዚአብሔር ይባርካችን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን